ከኢስላም በፊት ሴቶች ምንም አይነት የሰብአዊነት ክብር ሳይሰጣቸው እንደ መገልገያ መሳሪያ እየታዩ ቆይተዋል። አድገው ሴተኛ አዳሪ እንዳይሆኑ በመፍራት ወላጆች ልጆቻቸውን ያለምንም ርህራሄ ከነ ህይወታቸው ይቀብሩ ነበር። በሴቶች ላይ የሚፈጸመው ግፍ ከመብዛቱ የተነሳ ለማወቅ አስቸጋሪ ነበር። አላህ በቁርአኑ አንዳቸውን በሴት ልጅ በተበሰረ ጊዜ እርሱ የተቆጨ ሆኖ ፊቱ ጠቁሮ ይውላል። በእርሱም ከተሰበረ ነገር መጥፎነት በውርደት ላይ ሆኖ ይደበቃል። ንቁ፣ የሚፈርዱት ፍርድ ምንኛ ከፋ። አነህል ከ58 እስከ 59። በነቢያችን ሰለላሁ ዐለይሂ ወሰለም አማካኝነት የሴት ልጅ መብቶች መታወቅና መከበር ጀመሩ። ሴት ልጅ የማህበረሰቡ ጥብቅነትና ክብር ተምሳሌት ሆነች። እናትነት የሚባለውን ታላቅ ስፍራ አገኘች። ነቢያችን በሐዲሳቸው ጀነት የምትገኘው ከእናት እግር ስር ነው ሲሉ አስተማሩ። በነቢያችን ሰለላሁ ዐለይሂ ወሰለም ጥረት እናቶች የሚገባቸውን ቦታ አገኙ። በአንድ ጉዞ ላይ አንጃሻህ የተባለው ባሪያ በሚያሰማው እንጉርጉሮ የተነሳ ሴቶች የተሸከመውን ግመል ደንብሮ እንዲሮጥ ምክንያት ሆነ። ነቢያችን ሰለላሁ ዐለይሂ ወሰለም ሴቶች እንዳይጎዱ በመጨነቅ አንጃሻህ ሆይ ንቆቹን አደራ በማለት ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም መልካም ሽቶና ሴቶች የዚህ ምድር መደሰቻዎች ናቸው፣ ሰላት የአይናችን ማረፊያ እንደሆነ ሁሉ ሲሉ ተናግረዋል። ደስተኛ ቤተሰብ በመፍጠር ዙሪያ የጥሩ ሴት ድርሻ ታላቅ መሆኑ የማይታበል ሐቅ ነው። ከእናት ልብ ወዲያ በፍቅር የተሞላ ቦታ ከየት ይገኛል? እናቶች ከአዛኙ ጌታ እዝነትን በከፍተኛ ሁኔታ የተሸሩ ፍጡራን ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ እናንተ ውስጥ ምርጡ ለቤተሰብ ምርጥ የሆነ ነው። ሌላ ሐዲሳቸው አንድ ሰው በራሱ በሚስቱና በልጆቹ ላይ ያወጣው ወጪ እንደ ምጽዋት ይቆጠርለታል። ለዚህም ነቢያችን ሰለላሁ ዐለይሂ ወሰለም የደስተኛ ቤተሰብ መሰረቱ ፍቅር መሆኑን አስተምረዋል። የዛሬ ፕሮግራማችን ይህንን ይመስል ነበር።